መጽሐፈ ነገሥት ካልዕ ምዕራፍ 2 የኤልያስ ዕርገት። ከዚህ በኋላ እግዚአብሔር ኤልያስን በዐውሎ ነፋስ ወደ ሰማይ በሚያወጣው ጊዜ ኤልያስና ኤልሳዕ ከጌልጌላ ተነስተው ሄዱ። ኤልያስም ኤልሳዕን እግዚአብሔር ወደ ቤቴል ልኮኛልና በዚሁ ቆይ አለው። ኤልሳዕም ሕያው እግዚአብሔርን ሕያው ነፍስህንም አልለይም አለው። ወደ ቤቴልም ደረሱ። በቤቴልም የነበሩ የነቢያት ልጆች ወደ ኤልሳዕ መጥተው እግዚአብሔር ጌታህን ከአንተ ለይቶ ዛሬ እንደሚወስደው አውቃሃልን? አሉት። እርሱም አዎን አውቄአለሁ፣ ዝም በሉ አላቸው። ኤልያስም ኤልሳዕን እግዚአብሔር ወደ ኢያሪኮ ልኮኛልና በዚህ ቆይ አለው። ኤልሳዕም ሕያው እግዚአብሔርን ሕያው ነፍስህንም አልለይህም አለው። ወደ ኢያሪኮም ደረሱ። በኢያሪኮም የነበሩ የነቢያት ልጆች ወደ ኤልሳዕ ቀርበው እግዚአብሔር ጌታህን ከራስ ላይ ዛሬ እንደሚወስደው አውቃሃልን? አሉት። እርሱም አዎን አውቄአለሁ፣ ዝም በሉ አላቸው። ኤልያስም ኤልሳዕን እግዚአብሔር ወደ ዮርዳኖስ ልኮኛልና እባክህ በዚሁ ቆይ አለው። ኤልሳዕም ሕያው እግዚአብሔርን ሕያው ነፍስህንም አልለይህም አለው። ሁለቱም ሄዱ። ከነቢያትም ልጆች 50 ሰዎች ሄዱ፣ በፊታቸውም ርቀው ቆሙ። እነዚህም ሁለቱ በዮርዳኖስ ዳር ቆመው ነበር። ኤልያስም መጠምጠሚያውን ወስዶ ጠቀለለው፣ የዮርዳኖስንም ውኃ መታበት። ውኃውም ወዲህና ወዲያ ተከፈለ። ሁለቱም በደረቅ ተሻገሩ። ወጥተውም በምድረ በዳው ቆሙ። ከተሻገሩም በኋላ ኤልያስ ኤልሳዕን ከአንተ ሳልወሰድ አደርግልህ ዘንድ የምትሻውን ለምን አለው። ኤልሳዕም መንፈስህ በእኔ ላይ 2 እጥፍ ይሆን ዘንድ እለምንሃለሁ አለ። ኤልያስም አስቸጋሪ ነገር ለምንሃል፣ ነገር ግን ከአንተ ዘንድ በተወሰድኩ ጊዜ ብታየኝ ይሆንልሃል፣ አለዚያ ግን አይሆንልህም አለው። ሁለቱም እየተነጋገሩ ሲሄዱ እነሆ የእሳት ሰረገላና የእሳት ፈረሶች በሁለቱ መካከል ገብተው ከፈሏቸው። ኤልያስም በዐውሎ ነፋስ ንጽውጥውጥታ ወደ ሰማይ ወጣ። ኤልሳዕም አይቶ አባቴ አባቴ ሆይ የእስራኤል ኃይላቸውና ጽንዓቸው ብሎ ጮኸ። ከዚያም ወዲህ ዳግመኛ አላየውም። ልብሱንም ይዞ ከሁለት ቀደደው። ኤልያስም መጠምጠሚያውን ለኤልሳዕ ጣለለት፣ በኤልሳዕም ራስ ላይ አረፈ። ኤልሳዕም ተመልሶ በዮርዳኖስ ዳር ቆመ። በራሱ ላይ ያረፈችውን የኤልያስን መጠምጠሚያ ወስዶ ውኃውን መታባት። ውኃው ግን አልተከፈለም። እርሱም ኤልያስ አምላክ እግዚአብሔር ወዴት ነው? እንዴትስ ነው? አለ። ከዚህም በኋላ ውኃውን በመታ ጊዜ ወዲህና ወዲያ ተከፈለ። ኤልሳዕም ተሻገረ። በኢያሪኮም የነበሩት የነቢያት ልጆች ኤልሳዕ ወደ እነርሱ ሲመጣ ባዩት ጊዜ የኤልያስ መንፈስ በኤልሳዕ ላይ አርፎአል አሉ። ሊገናኙትም መጥተው በፊቱ በምድር ላይ ሰገዱለት። እነርሱም እነሆ
ከአገልጋዮች ጋር 50 ኃያላን ሰዎች አሉ። የእግዚአብሔር መንፈስ ወደ ዮርዳኖስ ወይም ወደ አንድ ተራራ ወይም ወደ አንድ ኮረብታ ጥሎት እንደሆነ ሄደው ጌታህን ይፈልጉት አሉት። ኤልሳዕም አትላኩ አላቸው። እስኪያፍራቸውም ድረስ ግድ ባሉት ጊዜ ላኩ አለ። 50 ሰዎች ላኩ። 3 ቀንም ፈልገው አላገኙትም። በኢያሪኮ ተቀምጦ ሳለ ወደ እርሱ ተመለሱ። እርሱም አትላኩ አትሂዱም አላልኳችሁምን አላቸው። የከተማይቱም ሰዎች ኤልሳዕን እነሆ ጌታችን፣ እንደምታይ የዚህ ከተማ ኑሮ መልካም ነው፣ ውሃው ግን ክፉ ነው፣ ሴቶችም ሲጠጡት ይመክናሉ አሉት። እርሱም አዲስ ማሰሮ አምጡልኝ፣ ጨውም ጨምሩበት አለ። ያንም አመጡለት። ውሃው ወዳለበት ምንጭ ወጥቶ ጨው ጣለበት። እግዚአብሔር እንዲህ ይላል፣ ይህን ውሃ ፈውሼዋለሁ፣ ከዚህም በኋላ የሚሞት የሚመክን አይኖርም አለ። ኤልሳዕም እንደ ተናገረው ነገር ውሃው ከዚያ ቀን ጀምሮ እስከ ዛሬ ድረስ ተፈውሷል። ከዚያም ወደ ቤቴል ወጣ። በመንገድም ሲወጣ ልጆች ከከተማይቱ ወጥተው አንተ ራሰ በራ ውጣ፣ አንተ ራሰ በራ ውጣ ብለው አፌዙበት። ዘወርም ብሎ አያቸው፣ በእግዚአብሔርም ስም ረገማቸው። ወዲያው ከድር 2 ድቦች ከዱር ወጥተው ከእነርሱ 42ቱን ሰባበሯቸው። ከዚያም ወደ ቄርሜሎስ ተራራ ሄደ። ከዚያም ወደ ሰማርያ ተመለሰ።